የጀሃነም ሰዎች ከጀሃነም ወጥተው የዱንያ ሰዓት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት ሰዓት የዱንያን ሰዓት 70 እጥፍ ነው የተባለለት የአላህ ሰዓት ናሩላሂል ሙቀዳ የተቀጣጠለችው የአላህ ሰዓት ኢነሃ ዐለይሂም ሙቅሰዳ በካህዲያን ላይ እሷም የተቆለፈች ነው ፊ ዐመድን ሙመደዳ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ ሰዓት የምድርን ሰዓት 7 እጥፍ ነው የተባለላት አስፈሪ ቆዳን ካካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን ሰዓት እናስታውስ ዘንድ ይሄኛው ሰዓት ጥሪና ደወል ሆኖልናል። የአላህን ቅጣት ከረሳን የአላህን ቁጣ ከረሳን መበዳደል ይቀለልናል። የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደነገሩ ይሆናል። ወላጅን አለማክበር የባለህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ እቺን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና ሐራም እንዳታመጣብን በሚል ወሲያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃም ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን የአኺራው ሰዓት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። የአላህ ሰዓት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ ሰዓት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ እንደ ጌታ ሚቀጣይ ወላ ዩሲቁ ወሳተሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸውን ገታቸው። ሰው አስለቅሰው መከበር ሸሽ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች የምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። حتى احمرت ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى ابيضت ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى اسودت ጥቁር ሆነች። ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነብዩ አለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል።
ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ። አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በርግጥ አዋረድከው። ቅጣቱን አይችለው የማይሸከመው ቅጣት ያለበት። እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። ዐለይሃ መላኢከቱን፣ እሷም ዘንድ ዘበኞች አሉ። ጊላዙን ሽዳድ፣ ልበ ደረቅ እዝነትን ማዕከ ሽዳድ ክንደ ብርቱ የሆኑ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ ፊል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። አንድ መላኢካ ከዚህ ዩኒቨርስ ይገዝፋል ግዝፈቱ። ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላኢካ አየው፣ ስለሱ እንድናገር ተፈቅዶልኛል፣ ከጆሮው ጫፍ እስከ ትከሻው ድረስ ለዓመታት ያስጋልባል ይላል አንዱ መላኢካ። እነዚህ መላኢኮች በእያንዳንዱ መሳቢያ 70,000 መላኢካ እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላኢካ ይጎታታል። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ፣ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩ ሆኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ፣ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት፣ ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ፣ አሁን እንጂ ነገ ምን ቁጭት ይጠቅመዋል? ጀሃነም እየተሳበች ትመጣለች። ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል። ኢዛ ረአትኩም ሚን መካኒን በዒድን፣ ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው፣ ከርቀት ስንት ማለት መሰላት? 100 ዓመት ርቀት። ልክ ስታያቸው ሸይጣን እየመራቸው ወደ ጀሃነም ሲጓዙ ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበቀ። ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ታዲያ እኔም ከአዲሃን ወደ እሷ ይነዳሉ በሸይጣን መሪነት። ወሲከ الذين كفروا إلى جهنم زمرا፣ ነዛ ከአዲሃን ወደ ጀሃነም ይነዳሉ። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم፣ በመልክ ይታወቃሉ። فيؤخذ بالنواصي والأقدام፣ ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለ። ማ አግና ዐኒ ማሊየ ኺላን፣ ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንየ፣ ስልጣኔም ከጀ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ፣ ያዙት ጠፍሩት ይባላል። ثم الجحيم صلوا፣ ሳትም ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳች።
ጀሃነም ውስጥ ሲወረወሩ እሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም፣ ከጀሃነም ስር ነው የምትወጣው ዛፏ 70 ዓመት ካለው ርቀት። ራሶቿ ከአነሁ ሩኡስ ሸያጢን፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን፣ ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸው አልቻለም። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርበው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ። ፈለዚነ ከፈሩ ቁጥዐት ለሁም ሲያቡ ሚን ናር፣ ከእሳት የሆነ ልብስ ይለብሳል። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል? ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር፣ አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ። ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ እሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነቢዩ ዓለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው፣ ኩለማ ነضጀት ጁሉድሁም፣ አካላቸው በስሎ ስጋቸው ሲበስል በደልናሁም ጁሉደን ገይረሃ፣ ሌላ እንቀይረዋለን። ለምን? ሊየዙቁል ዐዛብ፣ ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና፣ የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማ አው ሚማ ረዘቀኩም ላህ፣ አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ፣ ኢነላሃ፣ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ፣ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ሸይጣን ጀሃነም ላይ ሚንበር ላይ ይቆማል፣ ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ፣ ሸይጣንም አለ ለማ ቁድየል አምር፣ ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም፣ እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ ወሰወስኳችሁ እንጂ ጂን ወስጄ አሰርቻል ወሰወስቱ ሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም፣ እኔን አትውቀሱ ነፍሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ፣ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ
ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዓለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም የቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበለ ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሳት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን አልቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲካጋለ የአኺራው ሳት እንዴት ይወልልን? አብዱላህ ኢብኑ ረዋሃ ታላቁ ሰሃባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁኝ ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶቹ ሊያቋርጡታል። ወደ ጀነት ምን ሄደው ጀሃነምን በድል ያልፈን። ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነው ነው። እዚህ የሚወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላጅ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኛለት አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳቸው። እርምጃ ሲያደርጉ የአላህ ሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውለው መለሱ። ካልሆነም ጠብቀኛል ማይቸገር የለምን። ወላጆቻቸውን መብት ጠበቁ። ለሚስቶቻቸው አዘኑ። ልጆቻቸውን ተንከባከቡ። ጎረቤት አላስቀየሙ። የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱ አግድሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ ሐቃን። ወኢን ተግፊር ለሁም ብትምራቸው
ይቅር ብትላቸው ግን فإنك أنت العزيز الحكيم አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደ ንጋት ድረስ ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ ያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይላል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ፣ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ መሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነብዩ አለይሂ ሰላቱ ሰላም። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል። አላህ ቃል ገብቶላቸዋልና አንተ መሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዒዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ፣ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ ጠብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚኖችን ሰዓት ይፈራል፣ ሂሳብ ይሰራል። አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶናል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሰው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለል ጀና ጀነት የገባ ፈቀድ ፋዝ ተሳካለት ማለት። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊር። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊሂ ወኢኽዋኒህ አማ በዕድ ፈአንዘርቱኩም ናረን ተለዛ። አላህ አሳማሚዋን እሳት አስጠንቅቄያችኋለሁ ይላል። አላህ ሁላችን ከእሳት ነጃ ያውጣ። ቤተዘመዶቻችን፣ ወዳጆቻችን፣ ጓደኞቻችን ሁሉ አላህ ያውጣቸው። የውመል ቂያማ አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲቲ ዓብድላህ ብን መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁልን የድኹሉል ጀና፣ ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ፣ አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል። አንዴያ ወተስፈአሁ ናሩ መራ፣ ከታች የጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስታውስና ዞር ብሎ ተባረከ الذي نجاني ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። لقد أعطاني الله شيئا ما لم يعطي أحدا من الأولين والآخرين ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ።
የተለያዩ የበር ክፍሎች አላት። ለሃ ሰብዓቱ አብዋብ የተለያዩ የሆኑ ዋሻዎች አሏት። እባቡ ዘንዶ ያለበት ተባረከ